ግምጄ ምን ሆነሽ ነው? ዋይ ደህና ነኝ ትን ብሎኝ ነው። እሺ ብረት ደህና ነኝ። ጌታ ደህና ነኝ። እንትን አለች አይደል ልጅቷ እንደ ቤት ችግር የለውም። ደህና ነኝ ጌታ። አንተ በእናትህ አሳስቆ ሊወስደኝ ነው እንደ በፈጣሪ በኢየሱስ ስም ስስቅ እኮ ነው ትን ያለኝ። ዋይ የጠጣሽ ትቀሽ ነው። ኧረ ዝም ብሎ ነው ተነስቶ እንጂ ሲጣደረገኝ በእናትህ እንዴ! ለካ የሰው ልጅ ዝም ብሎ የሚሞተው እንደዚህ የሆነ ነው። በእናትህ በጌታ በኢየሱስ ልትሞት ነው ይላል ማለት ነው አንዱ ኮሜንት ላይ። የሰው ልጅ ቀልድ ነው። ደህና ነህ? አለ እንደዚህ እናሽ ተሻለሽ? አሁን ደህና ነኝ። ምን እያደረግሽ ነበር? እያወራሽ እየጨፈርሽ? ለካ ማማት ነው። አትጨፈርሽም መቼ? ጨፈረች እንደ ጋይሶች መጣ። አያጨፈርም። ተው አትጨፈር። ተዋሽ ትችበት እያሉሽ ነው። ኧረ ችግር የለውም። ችግር ያለው ብርህን መሞት ነው። ቁም ያልቀር ነው ያሉት ነው እና ምን ችግር አለው ቢሉት ረጅም ያሉት ይበዛሉ። ቢበዙ እና ምን አሰብክ? ኮመንት አትይ በቃ ተይ። ኧረ ችግር የለውም። ምን ያለኝ ራሴን ሁላ ነቀነቀኝ በጌታ በኢየሱስ ክርስቶስ ስም። በቃ ወንጭ እናተኛ። ኧረ አይ ልጆቼን ትንሽ መውራት እፈልጋለሁ እና ከተሳካልኝ ግማሽ የጊትጋላሪ አስሞልቼ ለመውጣት፣ ካልተሳካልኝ ደግሞ አሁን ሰላም ብያቸው እወጣለሁ። ችግር የለውም። ሰሞኑን ብዙ መቆየት አልፈልግም። ማማት እስከሚያልቅ አትቆይም። ላይቭ ላይ እሺ፣ ሰላም ለማለት ብቻ ነው የምትገባው። አይገባም እንዴ? ሊገባ ነው። ልንጫወት። ፎቶዎች ተዘቅዝቋል። ተዘቅዝቆ ተነቀሰው። እሺ ወንድሜ ችግር አለ። አታንብቢ ኮመንት። በስማ እንዲ አዲስ ነገር የምንጠብቅ ግምጃ፣ አዲስ ነገር በጣም ብዙ ከኔ በላይ ደግሞ እሱ ይንገራችሁ። በጣም ብዙ ጋይሶች፣ በጣም ብዙ ሰርፕራይዞች አሉ። እግዚአብሔር ቀን ማታ ነው እየሰራን ያለ ነው። በነገራችሁ ላይ እረፍት ራሱ ወፍ ማርያምን እና በጣም ትልልቅ ፕሮጀክቶች አሉ። እኔ ጋርም ትልልቅ ነገር አለ፣ እሷ ጋርም ትልልቅ ነገር አለ። ብቻ ከ2 ወር ከ3 ወር በኋላ በቃ እኛው ነን እንዳለ በቃ ጋይሶች አዲስ ነገር ጠብቁ። እንዴ እነዚህ ልጆች ምናምን ነው የምትሉ እግዚአብሔር ይኸውላችሁ፣ ትናንትና ማለት ነው ትልቅ ነገር ማለት ነው። ይሄ ትንሽ ነገር ምናምን አትጠብቁ ከኛ። ሙሉ ሌሊቱን በሙላ ሳንተኛ ነው ያደርነው ቁጭ ብለን ትናንት። ከዛ ጠዋት ተነስተን ቀረጻ ወጣን። አሁንም ሳንተኛ ላይቭ ነን። ጠዋት ደግሞ ቀረጻ። ከዛ ጠዋት ሙሉ ቀን ደግሞ ቀረጻ ነው ጠዋት። እናቴ ትሙት ደግሞ እኔ እኮ ማለት ነው በያገኘሁበት ድፍት ነው የምለው። ብታይ ሳሳዝን ብታይ መኪናው ላይ ድፍት፣ እንደዚህ ያጎንብሼ ድፍት። ቆይ አንዴ በቃ እልክልሃለሁ። እሺ